ኢሃፓ ሰልፍ ተቃውሞ ፀዊዑ ኢሃፓ ብዘይ ኣድላይ ቅድመ ኩናት መረፃ ምክያድ መልኪ ዘበራታትዕ እዩ ብምባል 30 ሚያዝያ 2018 ዓ.ም ናይ ተቃውሞ ሰልፊ ከካይድ ፀዊዑ ውድብ ህዝባዊ እምቢታ ኢትዮጵያ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ ኣብ ዘውፅኦ መግለፂ ለኩነታት ሃገርና ነፃ ፍትሓውን ተኣማንነትን ዘለዎ መረፃ ንምክያድ ዘይኽእል እዩ ክብል ኮኒንዎ እቲ ውድብ ስግግር ስልጣን ብነፃ መረፃን ብህዝባዊ ፍቃድን ክፍፀም ከም ዘለዎ ዝብል ጽኑዕ እምነቱ እኳ እንተሃለዎ ሕዚ ዘሎ ኩሉ ኩነታት ግን ሓቀኛ ዲሞክራሲያዊ መስርሕ ዘይኮነስ ገዛእ ሰልፊ ብልጽግና ዕድመ ስልጣን ንምንዋሕ መታለሊ ምርኢት እዩ ክብል ነቒፉ ኢሃፓ ኣብ ዘውፅኦ መግለፂ እቲ መረፃ ናይ ሓደ መዓልቲ መስርሕ ዘይኮነስ ሰፊሕ ሃዋህውን ዜጋታት ብናጽነት ሓሳባቶም ዝገልጹሉን ፖለቲካዊ ሓይልታት ኣማራፂ ሓሳባት ዘቕርቡሉን ነፃ ፈጻሚ ኣካል መረፃ ዝሓትት መስርሕ ምዃኑ ገሊጹ ኣብ መላእ ሃገር ሰላምን ምርግጋእን ኣብ ዝጠፍአሉ ንጹሃት ዜጋታት ብድሮንን ከበድቲ ኣፅዋርን ኣብ ዝጥቀዕሉ ብሚልዮናት ዝቁፀሩ ዜጋታት ብጥሜት ድኽነትን ኣብ ዝሰቃይሉ ኩነታት መረፃ ምክያድ ሓደገኛ ምዃኑ እቲ ውድብ ኣጠንቂቑ ወሲኹ ድማ ኣብ ክልላት ትግራይ ኣምሓራን ኦሮምያን ዝካየድ ዘሎ ኩናትን ምምዝባል ዜጋታት ደው ከይበለ መረፃ ምክያድ ሓድነት ሃገር ዘዳኽምን መላኸስ ዘስፋሕፍሕ እዩ ክብል እውን ወቂሱ ብተወሳኺ ጋዜጠኛታትን ፖለቲከኛታትን ተሓላቕቲ ሰብኣዊ መሰላትን ብማንነቶም ፖለቲካዊ ኣረኣእዮምን ኣብ ቤት ማእሰርቲ እንትእሰሩ ከምኡውን ዲሞክራሲያዊ ትካላትን ሚድያታትን ብመንግስቲ ጸቕጢ ኣብ ዝግበረሎም እዋን ተኣማንነት እቲ መረፃ ኣብ ሕቶ ምልክት ከም ዝኣቱ እቲ ውድብ ገሊጹ ውድብ ኢሃፓ ኣቐዲሙ ንፍትሓዊ መረፃ ዘቐመጦም ቅድመ ኩናት ከም ዘይተማልእ ዓለም ለኻዊ ትዕዝብትን ሓቀኛ ሃገራዊ ዘተን ዘይብሉ መስርሕ ንቐጻሊ ምኽንያት ስቃይ ህዝቢ ክኸውን እዩ ክብል ገሊጹ ስለዚ እቲ ውድብ ቅትለትን ጮያን ንጹሃት ሰባት ብቕልጡፍ ደው ከብል ብቅድመ ኩነት ናይ ፖለቲካ እስራት ክፍትሑ ከምኡውን ዋጋ መናበሮ ንምንካይ ስጉምትታት ክውሰድ ፀዊዑ ነዚ ሕቶታት ንምልዓል መልክዕ ንምቅዋምን ኢሃፓ ልክዕ በዚ ወርሒ ዓርቢ 30 ሚያዝያ 2018 ዓ.ም ኣብ ከተማታት ኣዲስ ኣበባ፣ መቐለ፣ ባህርዳር፣ ጎንደር፣ ሓዋሳ፣ ኣሶሳ፣ ኣዳማ፣ ኣምቦ፣ ድሬዳዋን ሃረርን ሰፊሕ ሰላማዊ ሰልፊ ከካየደ መላእ ህዝቢ ኢትዮጵያ ኣብ ጎድኑ ደው ክብል ፀዊዑ ተስፋ ሰላም ብፕላስቲክ ሚሳይላት ተተኪኡ ሰሜን ኮርያ ንፃውዒት ሰላም ብፕላስቲክ ሚሳይል ምላሽ ሂባ ሓውሲ ደሴት ኮርያ ዳግማይ ኣብ ዕግርግር ኣትያ መንግስቲ ሰሜን ኮርያ ንፃውዒት ሰላምን ዲፕሎማስን ደቡብ ኮርያ ነጢጉ ሎሚ ረቡዕ 30 መጋቢት 2018 ዓ.ም ክልተ ዙርያ ፈተናታት ፕላስቲክ ሚሳይላት ከም ዘካየደት ተፈሊጡ ብመሰረት ሓበሬታ ሰራዊት ደቡብ ኮርያ ፒዮንግያንግ ፈለማ ካብ ግዛት ዋንሳን ብዙሓት ናይ ሓፂር ርሕቀት ሚሳይላት እንትትውንጨፍ ድሕሪ ውስን ሰዓታት ድማ ካልእ ልዕሊ 700 ኪሎ ሜትር ርሕቀት ዘለዎ ሚሳይል ናብ ምብራቃዊ ባሕሪ ተኪሳ እዛ ሃንደበታዊ ስጉምቲ ፕረዚዳንት ደቡብ ኮርያ ሊ ጃይ ሚዩንግ ምስ ሰሜን ኮርያ ዘለዎ ዝምድና ናብ ነብሩ ንምምላስ ወጥሪ ንምንካይን ድሌቱ ድሕሪ ምግላጽ ብጽባሒቱ እዩ ይኹን እምበር ሰበስልጣን ሰሜን ኮርያ ነፃዓርታት ደቡብ ኮርያ ኣተሓሳስቦ ዓሻ ክብሉ ብምንጻግ ደቡብ ኮርያ ቁፅሪ ሓደ ጸላኢ እቲ ሃገር ኮይና ክትቀጽል ምዃና ብግልፂ ኣፍሊጦም ብፍላይ እቲ ሎሚ ዝተተኮሰ ካልኣይ ሚሳይል ዘይስሩዕ መስመር በረራ ዝተኸተለ ምዃኑ ኣብ ሜላታት ምክልኻል ሚሳይላትን ምህዳም ዝተዳለወ ክኸውን ከም ዝኽእል ወታደራዊ ተንተንቲ ጃፓንን ደቡብ ኮርያን ስክፍቶም ገሊፆም እዚ ፍጻመ ንኩነታት ጸጥታ ምብራቕ ኤስያ ዝያዳ ዘጋድድ ብምዃኑ ኣሜሪካን መራሕተን ነቲ ኩነታት ብቐረባ ይከታተልዎ ከም ዘለዋ ኣፍሊጠን ፕሬዚዳንት ፑንትላንድ ንመንግስቲ ፌደራል ከሲሱ ፕሬዚዳንት ፑንትላንድ ሰይድ ዓብደላሂ ዳኒ መንግስቲ ሶማልያ ንፌደራላዊ ስርዓት እታ ሃገር ንምድኻም ዝዓለመ ፖለቲካዊ ስትራቴጂ ይኽተል ኣሎ ክብል ከሲሱ ዳኒ ኣብ ኣውራጃ ቃርዶ ብ7 ሚያዝያ 2026 ዝሃበ መግለጺ ኣመሓር ፕሬዚዳንት ሼኽ ዓሊ ዋጅስ
ፌደራላዊ መንግስቲ ባእታ ንዞባዊ ግዝኣታት ከመሓደር ከም ዘለዎ ዝሕብር መደረ ንፌደራላዊ ስርዓት ሶማልያ ቀጥታዊ ስጋት ከም ዝኾነ ብምግላጽ ስጋቱ ገሊጹ። እዚ ሓሳብ ድማ ናይ ፕረዚዳንት ሼክ መሐሙድ ከም ዝኾነ እምነት ኣለኒ ዝብል ደኒ ፑንትላንድ ብፌደራላዊ መንግስቲ ከመሓደር ይመክር ከም ዘሎ ከሲሱ። እዚ ድማ ንህላወ ፌደራላዊ ስርዓት ዘዳኽም ምዃኑ ኣጠንቂቑ። ደኒ ንልዕሊ 2 ዓሰርተታት ዓመታት ናይ ገዛእ ርእሳ ምምሕዳራ እውን ጸጥታውን ትካላት ዝመስረተት ፑንትላንድ ማሕበር ምሕደራኣ ንምፍራስ ንዝግበር ዝኾነ ይኹን ፈተና ክትቃወሞ እያ ኢሉ። ንልዕሊ 20 ዓመታት ትካላት ሃኒፅና ኢና ነቲ ስርዓት ንምፍራስ ዝግበር ዝኾነ ይኹን ፈተና ነቲ ዝተረኽበ ምርግጋን ምዕዋልን ኣብ ሓደጋ ዘእቱ እዩ ክብል ኣተሓሳሲቡ። መራሒ ፑንትላንድ ሓድነት ሶማልያ ኣብ ክንዲ ኣብ ምግዳድ ኣብ ሕድሕዳዊ ስምምዕ ዝተመርኮሰ ክኸውን ኣለዎ ክብል ኣስሚሩሉ። ህዝቢ ሶማልያ ዝተሰማምዐሉ ስርዓት ጥራይ እዩ ብሓባር ክነብር ዝኽእል ኢሉ። ኣብ ዘይኣመነሉ መዕንቀፊ ብሓይሊ ምእታው ኣይክእልን እዩ ክብል ተቃውሞ ኣስሚዑ። ኢራን ካብ ዳግም ስጋት ኣሜሪካ ናብ ዘይትኾነሉ ብርኪ ከም ዝበፅሐት ሚኒስተር ምክልኻል ኣሜሪካ ገሊጹ። ሚኒስተር ምክልኻል ኣሜሪካ ፒት ሄግስት ን47 ዓመታት ስጋት ኣሜሪካ ዝነበረት ኢራን ካብ ዳግም ስጋት እትኾነሉ ምኽንያት ከም ዘየለ ገሊጹ። እቲ ሚኒስተር ነዚ ሕዚ ዝገልጽ ኣብ መንጎ ኣሜሪካን ኢራንን ድሕሪ ዝተኻየደ ስምምዕ ተኹሲ ደው ምባል ኣብ ዝኸቦ መግለጺ እዩ። ሄግስት ኣብ መግለጺኡ እቲ ተኹሲ ደው ዝበለሉ ዕለት ንሰላም ዓለም ፍልይቲ መዓልቲ እያ ኢሉ። ነዚ ድማ ትራምፕ ዝፈጠሮን ኢራን ስምምዕነት ክፈጥር ስለ ዝለመነት ምዃና ተዛሪቡ። ብተወሳኺ እቲ ሚኒስተር ኣብ ዓለም ብቐዳምነት ኣሸባሪነት ዝደግፍ መንግስቲ ዓርሱ ህዝቡ ወይ ግዝኣቱ ክሕሉ ዓቕሚ የብሉን ክብል እውን ተሰሚዑ። ሓይሊ ባሕርን ሓይሊ ኣየርን ኢራን ኣብ ትሕቲ ቁፅጥር ኣሜሪካ ኣትዩ እዩ። ኣሜሪካ ሰማያት ኢራን ተቆጻጺራ ኣላ። በዚ ድማ ኢራን ነቲ ስምምዕ እንተዘይትቕበል ኔራ መሰረተ ልምዓት ቢንቶታትን ማእኸል ነዳድን ከም ዘይነብሩ ክኾኑ ምኽኣሉ ብምባል መጠንቀቕታ ትራምፕ ኣዘኻኺሩ። ካብዚ ሓሊፉ ሄግስት ብዛዕባ እስራኤል እንትግለጽ እስራኤል ተባዕ ድልውትን ዓቕሚ ዘለዎ ሃገር ምዃና ብምግላጽ ንኣዳ ብምቕራብ ካልኦት መሓዛ ኣሜሪካ ክኾና ዝደልያ ሃገራት ተመሳሳሊ ቅዋም ከለወን ተሓሳሲቡ። ተኹሲ ክፈርስ እዩ ክትብል ኢራን ገሊጻ። ኢራን እዚ ዝበለትሉ ምኽንያት እስራኤል ኣብ ልዕሊ ሊባኖስ እተካይዶ ዘላ መጥቃዕቲ እንተዘይ ኣቋሪፃ እቲ ዝተበፅሐ ናይ ምቁራጽ ተኹሲ ስምምዕ ክፈርስ እዩ ብምባል እያ። እስራኤል እሙዓንቲ ኣብ ልዕሊ ሊባኖስ ሰፊሕ መጥቃዕቲ ፈጺማ ቅድሚ ሕጂ ዒላማ ዘይነበሩ ቦታታት እውን ኣብ ሊባኖስ መጥቃዕቲ በፂሕዎም እዩ። ኢራን ብወገና ንሃገራት ኩዌት፣ ኤሚሬትን ባሕሬንን ብተኸታታሊ ክድብድብ ኢላ። ድሕሪ እቲ ስምምዕ ምቁራጽ ተኹሲ ምክትል ፕረዚዳንት ኣሜሪካ ጂዲ ቫንስ እውን ብቐሊሉ ክፈርስ ዝኽእል ስምምዕ ክብል ተሰሚዑ። ዝኸበርኩም ተኸታተልቲ ቃልፋ ሚድያ ንሎሚ ዝሓዝናዮም ዜናታት እዚኦም ይመስሉ ነይሮም። ሓበርኩና ስለ ዝፀናሕኩም ይመስገን። ሰላም።